ሰው ካልሸተተ ህንጻው ምን ቢረዝም ምን ቢጸዳ ቤቱ መንገዱ ቢሰፋ ቢንጣለል አስፋልቱ ሰው ካልሸተተ ምንድነው ውበቱ? የኔ ውብ ከተማ የኔ ውብ ሀገር የሰው ልጅ ልብ ነው የሌለው ዳርቻ የሌለው ድንበር። ፍቅር አፍ አውጥቶ ዛሬ ተናገረ የጥላቻም ድልድይ ይኸው ተሰበረ። አፋችን ነው እንጂ ልባችን አንድ ነው ባለማወቅ ነበር ድሮም የጠፋ ነው። እኔ ልሞትልሽ እያልኩኝ አልምልም ቃላትን መንዝሬ ለሞት ቀብድ ያልከፍልም። ራሴን እንዳጠፋ በረኪና ገዝተሽ የላክሽልኝ ጊዜ እድሜ ለስጦታሽ ታጠበ ሸሚዜ። ፍቅር ጠፋ ይላል የባከነ ትውልድ በቅጥ ያልተቃኘ። ፍቅር ጠፋ ይላል በጥል እየዋኘ። እስኪ ተጠየቁ ላምሳት ወለደች ወንፊት ውሃ ቀዳ። ሺ ግመል አለፈ በመርፌ ቀዳዳ። ደስ እንዲላችሁ ከፈለጓችሁ እጃችሁ ላይ ያለውን እግዚአብሔር የሰጣችሁን ጸጋ ማስተዋል። የሌለንን እየቆጠርን ከምናዝን ያለንን እያየን መደሰት ነው። ደስታ ከውጭ አይመጣም፣ ከህሊናችን ነው የሚመጣው። ደስተኛ ለመሆን ምን እናድርግ? ብዙ ሰዎች ደስተኛ መሆን እንፈልጋለን ግን አልቻልንም ሲሉ ይሰማሉ። ደስታ ለጥቂቶች ብቻ የሚገለጥ ምስጢር አይደለም። እንግዲህ ደስተኛ ለመሆን የሚያስችሉ ነገሮችን እነግራችኋለሁ። በትክክል ከተገበራችኋቸው ደስተኛ ትሆኑባችኋላችሁ። እኔ ሞክሬ ስለተሳካልኝ ማለት ነው። ሰላም ጤና ይስጥልኝ። በዓለም ዙሪያ ያላችሁ ሰው ዘሮች በሙሉ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ደስተኛ ሊያደርጉን የሚችሉ ነጥቦችን አብረን እናያለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ከተመቻችሁ ከወደዳችሁት ወይንም ለሌሎች ይጠቅማል ብላችሁ ካሰባችሁ ደግሞ ሼር በማድረግ ላይክ በማድረግ ያበረታቱኝ። እንቀጥል። አንደኛ ማመስገን። እኔ በህይወቴ በጣም ደስተኛ ነኝ፣ ግን ሁሉም ስለተሟላልኝ ወይንም ሁሉንም ስላገኘው አይደለም። የምፈልጋቸው ግን ያላገኘዋቸው በርካታ ነገሮች አሉ። ነገር ግን ደስተኛ እንዳልሆን አልከለከሉኝም። ምክንያቱም ከሌለኝ ነገር ይልቅ ያለኝን ነገር ስለምመለከት። አንተም በሌለህ ነገር ላይ ትኩረት አታድርግ። ከሌለህ ነገር ያለህ ነገር ይበልጣልና። አያቶቻችን ምን ይላሉ? ከነገ ዶሮ የዛሬ እንቁላል ይበልጣል ይላሉ። ስለዚህ አንተም ደስታህን በነገ ዶሮ ላይ አድርገህ የዛሬ የደስታህን እንቁላል አትስበር። ስለዚህም የለኝም አትበል። ሁሌም በተሰጠን እናመስግን። ከማማረር ይልቅ ማመስገን የተሻለ ነው። አስብ፣ ላለው ሁሉ ይጨመርለታል፣ ለሌለው ግን ያው ያለው እንኳ ይቀነስበታል ወይም ይወሰድበታል። ስለዚህ ባለን ነገር እንዲጨመርልን ሁሌም አመስጋኖቹ እንሁን። የለኝም እያልክ ምታማረር ከሆነ የሌለው ጭራሽ ያለችውም እንኳ ይቀነስበታል ይላል። ተመስገን አለኝ የሚል ግን ላለው ይጨመርለታል ስለሚል ቃሉ አመስጋኝ ነፍስ በስጦታዎች ትሞላለችና ሁልጊዜም ቢሆን እናመስግን። ሁለተኛው ሁልጊዜም ሀብታም እንደሆን ካስብ ወይም ሀብታም እንደሆን እናስብ። አብዛኛው ሰው እኔ ደሃ ነኝ ሲል ይሰማል። ለመደሰት ገንዘብ እስኪያገኝ ይጠብቃል። አይገርምም? ሁላችንም ሀብታም መሆናችንን ብነግራችሁስ? ለምሳሌ አሁን ይህንን ድምጽ የምንሰማበት ጆሮ ወይንም የሆነ ነገር የምናይበት አይን አለን። ይህንን የሆነ ነገር የምናይበት አይናችንን አንድ ሀብታም ሰው በ10 ሚሊዮን ብር ሽጡልኝ ቢላችሁ ትሸጡለታላችሁ? በእርግጠኝነት አታደርጉትም። ምክንያቱም አያዋጣም። ከ10 ሚሊዮን ብሩ ይልቅ አይናችን ይጠቅመናልና። አያችሁ፣ አሁን በ10 ሚሊዮን ብር እንኳ የማይተመን ውድ ሀብት አለን ማለት ነው። ችግሩ ይህንን ሀብት መጠቀም አለመቻላችን ነው። ስለዚህ እነዚህን ሀብቶች ስንጠቀም ሀብታም ነን ማለት ነው።
ስለዚህ ደሃ ነኝ ብለህ አትዘን። ገንዘብና እንቅልፍ በራሳቸው ጊዜ ይመጣሉና ካንተ ወይም ከኛ ከሁላችን የሚጠበቀው ተስፋ ሰንቆ መስራት ብቻ ነው። ስለዚህ ገንዘብ ማጣት ደስታችንን እንዳያጠፋብን መጠንቀቅ ይኖርብናል። ምክንያቱም እኛ ሀብታሞች ነን። ሀብታም ስለሆነ ደግሞ ደስተኛ ሆነን መኖር ይገባናል ማለት ነው። ሌላው ደግሞ ፈገግ ማለት፣ ሁል ጊዜም ፈገግ በሉ። ሁል ጊዜ በስራም ቦታ ሆነ በማህበራዊ ክንዋኔ ወቅት ፈገግ ብሎ አንዳንድ ሰው ገርም ይለኛል። የተገደደ የሚመስል ፊቱን ጭምድድ አድርጎ ተኮሳትሮ ይውላል። አንተ ግን ወይም እኛ ወይም አንቺ አስተውል። ከፊት ማኮሳተር የምናተርፈው የግንባር መሸበሸብ ብቻ ነው። ስለዚህ ፈገግ በል። እንግዲህ አስተውል። አሁንም እላለሁ ወዳጄ፣ ድመት አይጥን እንድትይዝ ተብሎ መብራት አይበራለትም። አንተም እንድትደሰት ተብሎ ልዩ ታምር አይፈጠርም። በቃ ደስ ይበለን፣ ደስ ይበላችሁ። ባለን ነገር ደስ እንሰኝ። አስቡ፣ በጨለማ ውስጥ ሁሉም ቀለም ጥቁር ነው። ከረን ለመለየት የግድ መብራት ማብራት አለብን። ደስተኛ ለመሆን ከፈለግን የህይወታችንን መብራት ማብራት አለብን። ለሰዎች መልካምና ቅን መሆን፣ የሚያናድድ ነገር ሲገጥመን በትዕግስት ለማለፍ እና ራስን ለማረጋጋት መሞከር፣ ስሜታዊ ሆነን ውሳኔ ቶሎ አለመወሰን፣ ምክንያቱም እንዳንጸጸት ይረዳናልና። ስለዚህ ሁል ጊዜም ቢሆን ፈገግ እንበል። ፈገግታ የውስጣዊ ሰላም መገለጫ ነውና ማለት ነው። ካነበብኩት ለእናንተ ብዬ ያቀረብኩላችሁ ነው። ከወደዳችሁት ይሄንን ነገር ለወዳጆቻችሁ ወይንም ለሰው ይጠቅማል ብላችሁ ካሰባችሁ ሼር አድርጉልኝ። ላይክ በማድረግ ደግሞ አበረታቱኝ። ሰብስክራይብ በማድረግ ደግሞ ቤተሰብ ይሁኑኝ እላለሁ። መልካም ጊዜ። ስትፈልግ የምታገኘው ነገር እኮ በክብር ያስቀመጥከውን ነው። ልጄ የሚያልፍ ዝናብ አይምታ፣ የሚሞት ሽማግሌ አይርገምህ፣ ለሚያልፍ ቀን ደግሞ የማያልፍ ቃል አትናገር። መጥፎ ቃል ይሰብራል፣ ጥሩ ቃል ይጠግናል።